የተባረከ ይሁን። ስለነበረን መልካም ጊዜ እግዚአብሔር እናመሰግነዋለን። ሁሉ ጊዜ እግዚአብሔር የሚመሰገን አምላክ ስለሆነ ክብር ለሱ ብቻ ይሁን። ዛሬም እንደ ትናንትናው የበለጠ እግዚአብሔር እንድንቀርበው የሚረዳን ቃሉ ነው። በቃሉ ወደ እግዚአብሔር የበለጠ እንቀርባለን። ስለዚህ እግዚአብሔር ዛሬ ቃሉን ልኳል። በቃሉ እግዚአብሔር ይዳሰናል ማለት ነው። ስለዚህ ለቃሉ እንጸልያለን። ጌታ እግዚአብሔር ሆይ እናመሰግናለን። እንዳንተ ያለ የለም። ቃልህ ለእኛ ሕይወት ነው፣ ለእግራችን መብራት ነው፣ ለመንገዳችን ብርሃን ነው፣ መጽናኛችን ነው፣ ስንደክም የምንበረታበት ነው፣ ስንወድቅ የምንነሳበት ነው። ስለዚህ እግዚአብሔር ሆይ በዚህ ቃል ሕይወታችን ስለሚታደስ እናመሰግናለን። እንዳይታደስ ለሚገዳደረን የሥጋ ነገር የሐሳብ ነገር ሁሉ በጌታ በኢየሱስ ክርስቶስ የተነሳ ይሁን። የተከፈተ ሰማይ ስጠን። ቅዱሳን መላእክት ያገልግሉን። ቃል ሕይወት ዘርቶ በሕይወታችን እግዚአብሔር ሆይ ፍሬ ያፍራ። በኢየሱስ ስም አሜን። ዛሬ የምናየው የእግዚአብሔር ቃል በኤልያስ ጊዜ ነቢዩ ኤልያስ በጊዜው ላይ ካጋጠሙ ሁኔታዎች አንዱ ነው። ኤልያስ በመጽሐፍ ቅዱስ እግዚአብሔር ትልቅ ከሚባሉ ታላላቅ የእግዚአብሔር ሰዎች አንዱ ነው። ትልቅ በጊዜው ብዙ ሰርተዋል። እግዚአብሔር በሱ ተጠቅሞ ስለዚህ ከፍታ እንዳለ ዝቅታም አለ። ስለዚህ ዛሬ የምናየው ነቢዩ ኤልያስ በእግዚአብሔር ዘንድ የነበረው እይታና ራሱ ነቢዩ ኤልያስ ደግሞ በራሱ የነበረው እይታ ጊዜ ሲለዋወጥ ምን እንዳጋጠመው እናየዋለን። ስለዚህ ለዚህ በግማሽ ቃሉ ላይ አንድ አርዕስት እጠቀማለሁ፣ ግማሽ ስደርስ ደግሞ ሌላ ቃል መነሻ አድርገን እንጠቀማለን ማለት ነው። ስለዚህ እግዚአብሔር ልትዋችሁ መጽሐፍ ቅዱስ ይዛችሁ መጥታችኋል ብዬ አምናለሁ። አይደለም? ሁላችን መጽሐፍ ቅዱስ አለን። መጽሐፍ ቅዱሳችን ምንም እንኳን በወረቀት ወይም ደግሞ በሞባይል የተሰራ ቢሆንም ኃይል ያለው ቃል ነው። ኃይል ያለው ቃል ይዘን ነው የምንማረው። ስለዚህ ይሄ ቃል ለማንበብ ሁላችን ለጌታ ክብር እነሳለን ማለት ነው። አንደኛ ነገሥት እናወጣለን። አንደኛ ነገሥት ምዕራፍ 19 አንደኛ ነገሥት ምዕራፍ 19 ከቁጥር 1 እስከ ቁጥር 21 እናነባለን። ማለት የታሪኩ በሙሉ ይሄ ነው፣ ግን እኔ የምፈልጋት ቁጥር 11 ቁጥር 9 አንደኛ ነገሥት ምዕራፍ 19 ቁጥር 9። አሁን የምናየው ታሪክ ምንድነው? ሁላችን ልብ እንድንል ጌታ ኤልያስን ተጠቅሞ ከገጠር አውጥቶ ቤተ መንግስት አስገብቶ አክዓብን ከተናገረ በኋላ ከዛ በኋላ ትልቅ ስራ ከሰራ በኋላ ነቢያትን ካሳረደ በኋላ አሸንፏቸው ነቢይ እሱ ብቻ እንደሆነ መስክርልኝ ስላለው አንተ ብቻ ነህ ነቢይ እነሱ አይደሉም ከተባለ በኋላ ወዲያው ልቡ ሲወርድ እናያለን። እምነቱ ሲፈተሽ እናያለን። ስለዚህ ከዚሁ ከከተማ ወጥቶ ሌላ ቦታ ይሄዳል። እዛን ጊዜ እግዚአብሔር ምን አደረገ ለሚለው ነው። ስለዚህ ቁጥር 9 ያዛችሁት መጽሐፍ ቅዱስ ሁላችሁ አንደኛ ነገሥት ምዕራፍ 19 ቁጥር 9 እዚያም ወዳለ ዋሻ ኤልያስ ነው ዋሻ መጣ፣ በዚያም አደረ። የት ዋሻ ውስጥ። እነሆ እግዚአብሔር ምን አለ? ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔር ቃል ወደ እርሱ መጣ። ስለዚህ የዛሬ ርዕስን በዚህ ምን ታደርጊያለሽ? በዚህ ምን ታደርጋለህ? እግዚአብሔር አንድ ጊዜ ሲናገር እድል ይሰጣል። ሁለት ጊዜ ከደገመ ግን በጣም ሲሪየስ ነው እግዚአብሔር ማለት ነው። ስለዚህ መልሰን ወደ ቁጥር 13 እንወርዳለን። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶ በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? የሚል ድምፅ ወደ እርሱ መጣ። ስለዚህ እግዚአብሔር ሆይ ለእኛ ለሁላችን ዛሬ ለአንተም ለአንቺም ለእኛም ለእናንተም እግዚአብሔር በዚህ ስፍራ ምን ታደርጋለህ ያለን ነው ማለት ነው መልእክቱ። ስለዚህ ጌታ እግዚአብሔር ሆይ በዚህ መልእክት የምትሰራው ስራ ስላለ እናመሰግናለን። ይህ መልእክት እግዚአብሔር ሁላችን ራሳችን እንድንፈትሽ ስለሚረዳ እናመሰግናለን።
በጌታ በኢየሱስ ክርስቶስ ክብር ሁሉ ላንተ ይሁን። በኢየሱስ ስም አሜን። አረፍላለሁ። ዛሬ ከእግዚአብሔር ቃል በኋላ የጌታ እራት ይኖረናል። የጌታ እራት በኋላ ደግሞ አጠር ያለች ፕሮግራም ይኖረናል። ስለዚህ በዚህ አንጻር ይሄ ትልቅ አርዕስት ቢሆን ሰብሰብ እናደርገዋለን ማለት ነው። ሰብሰብ እናደርገዋለን። እዚህ ላይ በዚህ ምን ታደርጋለህ ያለው እግዚአብሔር ነው። ለማን ነው ያለው? ለኤልያስ። እግዚአብሔር በዚህ ሲል ቦታ ነው። ስለዚህ እግዚአብሔር ጊዜ ያያል፣ ቦታ ያያል፣ ሁሉ የት እንዳለ እግዚአብሔር ያውቃል። ስለዚህ እግዚአብሔር ደስተኛ አልነበረም። በዚህ ቦታ ምን ታደርጋለህ? እንደገና ደግሞ በዚህ ቦታ ምን ታደርጋለህ? እግዚአብሔር ለኤልያስ ከገጠር አምጥተው ቤተ መንግስት ያስገባል። አስገብተው አክዓብን ከቃሌ ውጭ ዝናብ አይዘንብም ብሎ ቆልፎ የወጣ ታላቅ እግዚአብሔር ሰው ግን ሂድ ሽሽና ተደበቅ ብሎታል። ግን እግዚአብሔር እዚህ ላይ መጀመሪያ ሲመግበው ቁራን ነው የተጠቀመበት። ያዙ ቁራን ተጠቅመው ሁለት አይነት ቁራን እንጀራ የሚያመጡ ስጋ የሚያመጡ ሰዓታቸው ተጠብቀው ቁርስ ያመጣሉ፣ እራት ያመጣሉ። ከጠገቡ በኋላ አይተው ጠገቡ ካለ ይሄዳሉ። ካልጠገበ ግን ያመጣሉ፣ ሄደው እንደገና ይመጣሉ፣ እንደገና ይመጣሉ። ይሄ ያደረገ እግዚአብሔር ትእዛዝ ስለሆነ ታዛዥ ስለሆነ ኤልያስ እዚህ ላይ ትምህርቱ ትልቁ ነው። እንዴት አንድ የእግዚአብሔር ሰው ቅዱስ ባልሆነ እንስሳ ቁራ ቅዱስ አይደለም፣ ከተከለከሉ ነው። ከእሱ አፍ ነው የተጠቀመው። ግን እግዚአብሔር ካለ መታዘዝ ነው። ስለዚህ አንዱ ኤልያስን ያሰኘው ለእግዚአብሔር ታዛዥ ነበር። መጽሐፍ ቅዱስ ላይ አንዳንድ ነቢያት በዚህ ይፈተናሉ። በጣም ነው የሚፈተኑት። አሁንም ቢሆን ትልቅ የሚባለው የእግዚአብሔር ሰው በመጽሐፍ ቅዱስ ውስጥ ምግብ አዘጋጅ ብሎ በሰው ካካ አብስለው ነው ያለው። በሰው ካካ ጌታ ሆይ እንዴት ተብሎ ብሎ ለመደ። እሺ በል ብሎ በእንስሳ ካካ በእበት ምናምን አድርገህ ኩበት አድርገህ። ስለዚህ እግዚአብሔር ያለ ታደርጋለህ አታደርግም፣ ትታዘዛለህ አትታዘዝ። እሺ ብሎ ወደ ከከተማ ውጭ ሆኖ ቁራ የሰጡት ወንዝ የሰጡት ትልቅ እግዚአብሔር ሰው ቤተ መንግስት የገባ ንጉስም ያልበደበደ ነቢይ ይሻላል። ስለዚህ አንደኛ፣ ሁለተኛ እንደገና ውሃው አለቀና ወደ አንድ ባልቴት ልከሃለሁ አለ። ሲልክ ደግሞ ባዶ የሆነች ባዶ ቤት። እኛ አሁን አንድ ትልቅ እግዚአብሔር ሰው ከገጠር ሲመጣ እኔ ቤት ሰጣሁ ሲባል ትልቅ ቤት፣ ትልቅ ሀብታም ቤት ገባለሁ፣ የራሴ ክፍል ሻወር አድርጌ አገልግሎት ጾም ሲታይ ግን ደሳሳ ንፋስ የሚያስገባ መስኮታ የተሰበረ በሩ የሌለው አይጥና ምናምን ያለው ቤት እዚህ ገባ ይላል። ምን ለማድረግ ትታዘዛለህ አትታዘዝም? እንዴት እኔ ነቢይ ስንት ተአምር የሰራሁ እዚህ ደሳሳ ጎጆ ገባለሁ ካል ከበረከቱ ትጎድላለህ ማለት ነው። ስለዚህ የመጀመሪያው የምንማረው ዋናው የኤልያስ ባህሪ ታዛዥ፣ ለእግዚአብሔር ታዛዥ ነበር። ማንም ምንም አይፈራም ነበር። ለምን? እግዚአብሔር አለኝታው ስለሆነ። ንጉሥ አክዓብ ሲገባ አልፈራም። ምንም ረሃብ፣ ምንም 400 አጋንንት የሚያንቀሳቅሱ ጠንቋዮች ነው ባላቸው በገዛው ነቢያት ነው የሚባሉት ያሰነ ነው። ግን አጋንንት ያንቀሳቅሳሉ በዛን ጊዜ እና እግዚአብሔር የሚንቀሳቀሱት በአጋንንት ናቸው። አክዓብ የሚንቀሳቀሰው በአጋንንት ናቸው። እነዚህ አጋንንት አይታችሁት ከሆነ 400 በከተማ ቤተ መንግስት ውስጥ የሚቀመጡ 450 ደግሞ በየተራራው ጠቅላላ አገሩ እነዚህ ካህናት ናቸው ኮንትሮል የሚያደርጉት። ስለዚህ ምድሪቱ በአጋንንት ግድ የለውም። ግን አንድ ብቻው ይሄ ነቢይ ወይ እነሱ ነው ብሎ እነዚህ ጸጥ ያደረገ ነቢይ ነው። ስለዚህ አሁን እግዚአብሔር ምን ታደርጋለህ እዚህ ያለው ምን ታደርጋለህ እዚህ አንተ የኔ ከፍ ያልክ በምድር እንዲህ የምመካበት እዚህ ምን ታደርጋለህ ሲባል ያለበት ቦታ ምንድን ነው ብሎ መፈተሽ ነው። ያለበት ቦታ ምንድን ነው? የት ነው ያለው? ዋሻ በመጽሐፍ ቅዱስ የሌቦች መኖሪያ ነው። ዋሻ ማለት መብራት የለውም፣ አየር አይገባበትም፣ አውሬ የሚተኛበት ነው፣ ሰውም እንስሳም ካካ የሚሉበት ነው። እሱ ብቻ አይደለም። ጌታ ኢየሱስ ይህ ቤት ቤተ መቅደሴ የአባቴ ቤት እያለ የወንበዴዎች ዋሻ አደረጋችሁት ብለዋል። ስለዚህ ዋሻ የወንበዴዎች መኖሪያ ነው። ወንበዴ ማለት ሌባ፣ አራጅ፣ ገዳይ ነው። ስለዚህ የሰይጣን ቤት ነው ማለት ነው።
ገባችሁ? ኤልያስ የት ነው ያለው? ሰይጣን ቤት። መድፈሩ ትንሽ ያስፈራል ነው፣ ግን ምን ታደርጋለህ እዚህ? አንተ እዚህ አይመጥንህም። ዋሻ። የሚገርማችሁ ወደዚህ ዋሻ አይደለም የተላከው፣ መልአክ ተልኮ ድንቅ ስለሚል ኤልያስ ታሪክ መጀመሪያ ቁራ ንጉሥን አናግሮ ቁራ ከወንዝ ጠጥቶ ከዛ መበለት ምንም የሌላ ዱቄቱ እየበዛ ዘይቱ እየበዛ ተአምር የሚኖር ይሄ በቃኝ አለ ራሱ። ሰው ደግሞ በአንደበቱ ሲያወጣ መጥፎ ነው። በቃኝ ውሳኔ የሚጠብቀው እንጂ ራሱ ደከመኝ፣ ሰለቸኝ፣ በቃኝ። ከዛ በድካም ይሞታል። ብዙ መንገድ ላይ ሄድና ከደከምኩ በኋላ ረሃብ አለ፣ ድካም አለ፣ እሞታለሁ ብሎ አትሊስት አይደለም ህፃናት ምን አደረገው ከሆነ አላውቅም። ከዛ አብሰርተኛ በምን ሊሞት እዛ ለምን እጅግ መንገድ ስለመጣ ረሃብ ስላለ ተስፋ ስለሌለ እምነቱ ስለወረደ ሁሉ ሰውነቱ ሞተ። በቃ አለቀለት። በቃ ይሄ የአጋንንት ድምፅ ነው። አንድ ድምፅ ወጥቶ እንዴት እንደዚህ እንዳደረገ ራሱ ከባድ ነው። እንዴት ስለሆነ ነው ልትሉ አትችልም። እዛ ከሆነ በኋላ ግን እግዚአብሔር ወየኔ ልጅ አለ። በቃ በጣም ሰለው ዚስ ታይም በዚህ ጊዜ ቁራ አይደለም የሚያስፈልገው፣ ባልቴት አይደለም የምታስፈልገው፣ ነገስታት አይደለም። ከጓዳ መልአክ ነው የተጠራ። ሂድ እንጀራ አቅርበህ ጋግረህ አብላው። መልአክ ከሰማይ መጥቶ ስለዚህ ስንት አይነት ምግብ መገበው እግዚአብሔር። መጀመሪያ ባጽያፍ የሆኑ ቁራዎች፣ ሁለተኛ ምንም በሌላ ሞት በምትሸትና ባልቴት፣ ሶስተኛ ከሰማይ መልአክቶች መጥተው መልአክ መጥቶ በአማርኛው አገዝም በእንግሊዝኛውና በሌላ ስታነቡት እንጨት አድርጎ እሳት ለኩሶ አብኩቶ ቂጣ ነው ጋግሮ አዘጋጀ የሚለው ሆን ተብሎ ስፔሻል ምግብ ነው ለኤልያስ ተዘጋጀው። ለምን? ትናንት በቁራ ሲበራ እሺ ብሎኛል። ትናንት እዛ ሲልፈ እሺ ብሎኛል። አሁን ተስፋ ቢቆርጥ እምነቱ ቢሆን ምን ልድረስለት አለ። ከነገራችሁ በህይወታችሁ በኋላ እንነጋገራለን። በህይወታችሁ ይደርሳል እግዚአብሔር። እንዲህ ውርድ ስትሉ ተስፋ ስትቆርጡ እግዚአብሔር ይደርሳል። እውነቴ ነው፣ እግዚአብሔር ይደርሳል። ስለዚህ አበላው፣ ቀሰቀሰው፣ ብላለው፣ በላና ጠጣለ። ከዛስ ገና ወጣለት፣ ተኛ። ምን ያለ እንደገና ጋግረው እንደገና አዘጋጀለት። በል ሁለተኛ ጊዜ ብላለው፣ ሁለተኛ በላ፣ ተኛ። ሶስተኛ ጊዜ አልተኛ። ምክንያቱም ሰውነታችን ስጋና መንፈስ ነው አይደለም? ስጋው ደግሞ ነበር። ይህ ሁሉ መንገድ የመጣ የመጀመሪያው በላ፣ ስጋው በረታ። ሁለተኛ እምነቱ ነበር የወረደው። ከዛ በላ፣ እምነቱ ጠነከረ። ከጠነከረ በኋላ ብድግ። ከዛ ሙሴ 40 ቀን ከእግዚአብሔር ፊት እንዲህ ብሎ ቁጭ ብሎ ከእግዚአብሔር አገለገለ አይደለም እንዴ? ሙሴ ከእግዚአብሔር ጋር ቁጭ ብሎ እግዚአብሔር በዚህ ሙሴ በዚህ ከነገራችሁ ሙሴ 40 ቀን ያደረገው እግዚአብሔር ፊት። ይሄ ግን 40 ቀን ላይ ሄደው ልዩነት አለ። ሙሴ 40 ቀን እግዚአብሔርን እያየ ቁጭ ብሎ እግዚአብሔር እያሳየው በተራራው ላይ ነበረ። አጀንዳ የተራራ ነው ማለት ነው መጣ ራሱ። ይሄ ግን በእግሩ 40 ቀን 40 ሌሊት ሳያቋርጥ ወደ ተራራ ሄደ። ምን ይላል መጽሐፍ ቅዱስ ቁጥር 8 ስናነበው ምናልባት ከበላ በኋላ ምን አለው? ከቁጥር 7 አነባለሁ። የያዝነው ምዕራፍ 19 ነው። አሁን ምዕራፍ 18 ነው። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያ ምግብ ኃይል፣ የመጀመሪያው እንደዚህ አልተጻፈም። የሁለተኛው ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀን 40 ሌሊት። ስለዚህ ምግቡ የተፈለገው ወደ ተራራ እንድትወጣ ያዙት። ይሄ ወደ ተራራ እንድትወጣ ሙሴ መጀመሪያ የተጠራው ተራራ ላይ ነው። የኖህ መርከብ የቆመችው አራራት ተራራዎች ላይ ነው። ስለዚህ ቦታችን ሁሉ ጊዜ ተራራ ነው። ኤልያስ ቦታው ቀርሜሎስ ተራራ ነው። መጀመሪያ እንደተቀባል ነቢይ ኤልሳ መንገዱ ጨርሶ የሄደው ወደ ቀርሜሎስ ተራራ ነው። ስለዚህ ማንም የእግዚአብሔር ሰው አገልጋይ እኛ ከፍታችን ቦታችን ተራራ ብቻ ነው። ያዙ ተራራ። ተስማማን? ተራራ
ስለዚህ ዋሻና ተራራ ልዩነቱ ምንድነው ስንል ዋሻ ከፍታ ነው። ባለፈው ሮብ አንድ ትምህርት ነበር በቤተክርስቲያን ያዘጋጀችው ኤልዮን የሚል የተራራ ምልክት ነው። የጫፍ ጫፍ ከፍ ያለው ከፍ ያለ የነበራቸው ሰው። ስለዚህ እግዚአብሔር የሚፈልገን ከሱ ሆነን ቀኝ ተቀምጠን በኤልዮን ጎን በተራራው ጫፍ ጎን ነው። ስለዚህ መልአኩ እንዲበላ ያደረገው ወደ ተራራ እንዲወጣ ነው። ያዛችሁት መልአኩ ሁለት ምግብ የመገበው 40 ቀን 40 ሌሊት እምነቱ ተመልሶ ኃይሉ ይዞ ወደ ተራራ ወደ ኮሬብ ወደ እግዚአብሔር የእግዚአብሔር ተራራ ነው የሚለው አማርኛ እያነበብን ነው አይደል? የእግዚአብሔር ተራራ። ነቢዩ ኤልያስ ግን እዛ ሲደርስ አሁን ትንሽ ያልተቀረፈለች ነበረች መሰለኝ ወደ ዋሻ ወረደ። እዛ ሳይደርስ ወደ ዋሻ ወረደ። 9 ላይ እዚያው ወዳለ ዋሻ መጣ፣ በዚያም አደረ ይላል። የተላከው ወደ ተራራ፣ መንገዱ ግን ተራራ ከመውጣት እዚች እረፍ መሽቷል ብሎ እዛ አደረ። እግዚአብሔር ደግሞ ቦታው እዛ መጣ። የት መጣ? ዋሻ ውስጥ። ስለዚህ በኋላ ወደ ጸሎት በደንብ እንድንገባ ማስተዋል ያዙ። ራሳችን እንፈትሻለን። የት ነው ያለነው እኛ? አንቺ የት ነው ያለሽ? ዋሻ ውስጥ ነው ያለሽው? ተራራ ላይ? አንዳንድ ሰዎች ምናልባት በስህተት ሊሆን ይችላል እግዚአብሔር ለኤልያስ ከአክዓብ ሂድ በፋፋ ኮረብ ላይ ሂድ ሲለው ዋሻ ነው ብለው የሚናገሩ ሰዎች አሉ። አይደለም፣ እግዚአብሔር ወደ ዋሻ ይልክ። አማርኛው በደንብ አይገልጸውም። በሌላ ቨርሽን እንግሊዝኛውም ሌላው ወደ ሸለቆ ወደ ኬሪፍ የሚለው ነው። በእንግሊዝኛው ሸለቆ ነው። ሸለቆ ውሃ የሚሄድበት ዛፎች አሉበት መደበቂያ ያለ አንዳንድ ሽፍቶች የሚሄዱበት አይነት ሳይሆን የምትዝናናበት እንደ ፓርክ እንደማለት ነው። እዛ ሄዶ ማንም እንዳያገኘው እዛ ላይ ሸለቆ ነው እንጂ ቫሊ ነው። በእንግሊዝኛው ቫሊ ነው እንጂ ዋሻ አይደለም። ያዙት። ስለዚህ እግዚአብሔር ወደ ሸለቆ ያወርዳል፣ ራሱ ያወርዳል። እዛ ቆየኝ ይላል። እሺ ተራራ ሙሴ ወደ ተራራ ነው ይላል። ኢየሱስ ሶስቱም ይዘው ወደ ተራራ ወጣ ይላል። ስለዚህ እዚህ ቦታችን እግዚአብሔር ባዘዘው ስለሆነ ክብር ለጌታ ይሁን። እዚህ ላይ እግዚአብሔር የመጣው ድምፁ ዋሻ ውስጥ ስለሆነ ነው። ማን? ነቢዩ ኤልያስ ዋሻ ውስጥ እዚህ ምን ታደርጋለህ ሲል አሁን ተግባባን አይደለም? ዋሻ፣ የወንበዴዎች ዋሻ ጌታ ኢየሱስ ነው ያለው። ስለዚህ ኤልያስ ያለ ቦታው ተገኘ። ምንድነው? ምንም ተስፋ ቁረጥ፣ ምንም ድከም፣ እንደምንም ብለህ ወደ ሸለቆ ትወርዳለህ እንጂ ተራራ እንኳን እምቢ ቢልህ ወደ ዋሻ ግን አትገባም። ምን ማለት ነው? ከቤተክርስቲያን ማኩረፍ ትችላለህ። አንድ እሑድ ላትመጣ ትችላለህ። አንድ ምሽት ጸሎት እምቢ ሊልህ ይችላል። መጽሐፍ ቅዱስን ትችላለህ። ግን እግዚአብሔር አልጎበኘኝም እንዴት እንደዚህ ይሆናል ከእንግዲህ ወዲህ በቃኝ ተብሎ ግን ወደ ዓለም አይመለስም። ከዓለም የባሰ ደግሞ ወደ ጠንቋይ፣ መዋርተኛ፣ መተተኛ ቤት አይኬድም። ዝቅ ካልክ ቤትህ ተኛ። እግዚአብሔር እዛ ሆነ እግዚአብሔር ወይ አልቻልኩም ቤተክርስቲያን አልሄድም ቤተኛ እዛው ላይ ይደርሳል። ሸለቆ ስለሆነ ግን ዓለማዊ ጓደኞች ላይ ብለን እግዚአብሔር ለማሳዘን መጽሐፍ ቅዱስ አለ። አንድ ንጉሥ እግዚአብሔርን ሆን ተብሎ ለማሳዘን ይሄ መንገድ መረጠ ይላል። ምናሴ ነው መሰለኝ። ሆን ተብሎ እግዚአብሔርን ለማሳዘን የሚገርማቸው መጨረሻ ምሕረት ያደረገለት ነው እግዚአብሔር ለዚህ ሰው። ስለዚህ እዚህ ዋሻ ስንል እግዚአብሔር የማይወደው ሌቦች የሚቀመጡበት ለነቢያት የማይመች ባይሆን ራእይ ዋሻ ውስጥ አይመጣም። ተራራ ላይ ራእይ ታሪክ ታያለህ። ለምን? ቀርሜሎስ ተራራ ሆኖ ዝናብ መጥቷል ወይ አልመጣም ብሎ የጸለየው ለ7 ጊዜ የተመላለሰው ኤልያስ ቀርሜሎስ ተራራ ላይ ሆኖ። ስለዚህ እዚህ ላይ የሚገርማችሁ ኤልያስ እግዚአብሔር መጣና ተናገረው። ለምን እዚህ ውስጥ ትገኛለህ? ቦታ አይደለም ካለ በኋላ ምን አለው? ስለዚህ ሁለተኛ አክስቴ ምንድነው? መጀመሪያ ጥያቄ እዚህ በዚህ ምን ታደርጋለህ? አሁን አክስቴ ለውጣለሁ ምን እላለሁ? ከተገኘ በኋላ ምን ይሆናል? ወደ ቦታ ትመለሳለህ። በእንግሊዝኛው አማርኛ ስላጣሁለት ነው። በእንግሊዝኛው ሪስቶሬሽን ይባላል። እንደገና ማቋቋም ነው ያለው። ሌላ አጣሁ፣ እንደ ዲክሽነሪ ባይ አጣሁ በአማርኛው
ሌላ ነው። እንደገና መቋቋም ሳይሆን ማቋቋም ሪስታብሊሽ ማድረግ እንደማለት ነው። ይሄ ጥሩ ምሳሌ እንዲሆንላችሁ አንድ ቀን እዚሁ ሰፈር መብራት ኃይል አልፈው ወደ አንበሳ ጋራጅ መሀል ላይ ሱቆች ነበሩ ድሮ። አሁን ኮሪዶር ልማት ለውጠዋል እና አንዱ ሱቅ ተቃጠለ። በዛ መንገዳችን ስለሆን በቃ ተቃጠለ። ሱቅ የቀረበት የለም፣ ተቃጠለ። ምንም እንዳልነበር ምን መሰለህ ትንሽ ነች፣ ተቃጠለ። በየቀኑ በዛ ስናልፍ በሶስተኛው ቀን ነው እንደዚህ ሳልፍ ወንበር ተዘጋጅቶ የነሱ ሰዎች እከለ ስለማልታቁታላችሁ ቁጭ ብሏል ይችላል አንዳንድ ነገር መሀል አስቀምጠው መጥተው እዛ ቁጭ ብሏል። ሁሉ ቁጭ ብሏል። ሰዎች ተጠየቁ፣ ሞተዋል ወይ ሰው አሉ። ባለፈው ሰዓት ሲተቃጥሎ የተባለ ተጎዳል። ታዲያ ምንድን ነው? እነዚህ ነጋዴዎች ናቸው እንደነሱ ምን ነው እየተመከሩ ነው አሉ። እሺ ሄዱ። ሌላ ቀን 4 ቀን 5 ቀን ስመለስ ሱቁ ከመጀመሪያው ይልቅ አምሮበት ተቀብቶ ብረቱ ተበይዶ ሱቁ ግን እቃዎች ብቻ ሆኖ እንደምረቀ እዛ በኋላ ሰው ጠይቆ እዛ ነው ጨምሮ ባለፈው የተሰበሰቡት ገንዘብ ያሰባስቡ ነበር ነጋዴዎች ናቸው እና እንደገና አቋቋሙ። ሞራሉ እንዳይሰበር አንድ ነገር እዛ የነበረ እንደገና አሁን ይሄ ሳጠና ይሄ ነው መጣ። ምን ማለት ነው? ያ ሰው ተቃጠለ ወይኔ ብሎ አለቀለት አይደለም እንዴ? ወደ ጎዳና መውጣት ነው። እዳ ካለበት እዳ መክፈል ነው። መጡ ሰዎች አዋጡ ነጋዴው የነሱ የሚያጣቅ ቤተሰብ አዋጡ። ብረቱ ተገዛ፣ እንጨቱ ተገዛ፣ እቃዎቹ በሙሉ ሱፐሪዮ ሳማኑ ተገዛ። ግን ከድሮ የበለጠ ይሄ ነው ሪስቶሬሽን በእንግሊዝኛ ማዋቋም። ስለዚህ አሁን እግዚአብሔር ለወደቀች ነፍስ ስጋ ሊደክም ይችላል። ዋና ነፍስ ነው። እምነት ሲወርድ ሁሉ ጭልምልም ሲል የኔ ነገር አለቀለት ስትል እግዚአብሔር አንደኛ ምን ታደርጋለህ? እኔ እኮ ብቻ ያቀረው ምን ዋጋ ነው ይሄ አገልግሎት? ምን ዋጋ ነው ይሄ ቤተክርስቲያን መመላለስ? እኔ እኮ መስሪያ ቤት ስንት ዓመት አድርጌ ለሰዎች እድገት ይሰጣል። እኔን አይተውኛል። እኔ ምን እዚህ ሀገር የለም ውጭ ሀገር አረብ ሀገር ነው የምሄደው ብለህ ትወስናለህ። እግዚአብሔር በዛች ምን ነው የሚባል ቀውጢ ሰዓት ይመጣና ይጠራሃል። ከዛ ምን ያህል እንደገና ሪስቶር ያደርጋል፣ እንደገና ይመልሳል። ያቺ ቀን አንብባት ከ9 አነበዋለሁ። ከ9 አሁንም ከምዕራፍ 19 አልወጣሁም። እዚያም ወዳለው ዋሻ ወጣ። የመጀመሪያው 9 በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእግዚአብሔር ልጆች ቃል ኪዳንህ ትተዋልና መሠዊያዎችህን አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ። ነፍሴን ሊወስዷት ይሻሉ አለ። ሪፖርት አደረገ። እኔ ተስፋ ያለጠኝ ወደ ወንበዴዎች ዋሻ የገባሁ ምን ዋጋ ነው? ነቢያት እየታረዱ የቀረ የለም። እንደ ወቀሳ ትመስላለች። የት ነበርክ አይነት ሁሉ ነገር። ስለዚህ እኔ መጥቼ ገና ሳልገ ውሰደኝ ማለቱ ይሻላል የእነሱ ሰይፍ የሚያገኝ። እዛ ምን አለ እግዚአብሔር? አሁን ይሄ መጀመሪያ ጥያቄ እዚህ ምን ታደርጋለህ? እንዲህ ሆኜ ብሎ ልቅሶ ሆኖ ጸሎት የተውቆ አለቃ እንደዚህ ስላለኝ መጽሐፍ ቅዱስ ማተን ምን ሆኖ ነው ትራንስፖርት እየዘገየ ቶሎ ታክሲ ለማግኘት ይሄ አያዋጣም፣ ምንም አያዋጣም። መጽሐፍ ቅዱስ ለሰዓት ጠዋት አምጡ፣ ከዛ በኋላ ታክሲ ታገኛለህ። ይሄ ነው መልሱ እንጂ ታክሲ ስለሚዘገይ መጽሐፍ ቅዱስ ትተህ ከሄድ የባሰ ነው የሚሆነው። ስለዚህ አሁን እግዚአብሔር ምን ይላል? ላንብቦ ነፍሴን ሊወስዷት ይሻሉ አለ። እርሱም እግዚአብሔር አንደኛ ምን አለው? አንድ ቃል ተናግሯት እስኪ ውጣ። ከየት ነው የሚወጣው? ከወንበዴ ዋሻ። የመጀመሪያ ስራ ቦታ አይመጥንም፣ ውጣ። ይሄ ቃል ኃይል አለው። ብዙ ጊዜ እግዚአብሔር ተነስ ካለ መነሳት ነው። እንኳን ጌታ ኢየሱስ እነ ጴጥሮስ ተነስ ካለ ትነሳለህ። ሽባ የሆነ ሰው ተነስ ካለ ብድግ ቃሉ የእግዚአብሔር ቃል ስለሆነ ይኸው ማን ነው የሚናገረው? እግዚአብሔር ለማን? ለታላቁ ነቢ ኤልያስ እዚህ ዋሻ ውጣ አለ። ስለዚህ ምን ያደርጋል? ሳይወድ ይወጣል። ለምን? ያ ስብራት በአንድ ጊዜ ይለቃል። በአንድ ጊዜ ለምን? የእግዚአብሔር ቃል ያበረታል። እግዚአብሔር ቃል ነጥቆ ነው የሚያወጣል። እዛ ዋሻ መናፍስት ነው የያዙት ማለት ነው። ዋሻው ጨለማ ነው። ወንበዴዎች እዛ ለመጸለይ አይችልም። ዘሴም ቃል እኮ አልወጣም። ቀደም ብሎ የተናገረ ሰው በኋላ የሚናገረው አንድ ቃል ነው የሚናገረው።
ከዛስ ወጣስ ወዴት? ቀጥሉ እስኪ ውጣ። ከዛስ በተራራው ላይ የምትቃላለች ላይ የሱ አንጻር ኦፖዚት የሚለው ምንድነው? ታች አይደለም። ላይ ማለት ከፍ ብለላ ኤልያው ባለፈው ትምህርት ከተከታተላችሁ ላይ ነው ቦታችን። ጌታ ኢየሱስ የተቀበለ ሰው ላይ ነው፣ ከታች አይመጥነንም። ለምን? ይሄ ምድር የሌላ መንግስት ስለሆነ የሰይጣን መንግስት የሚያስተዳድርበት ስለሆነ ጌታ ስትቀበል ብድግ ብለህ ነው ከፍታው የምትይዘው። ስለዚህ እዚህ ላይ ውጣ ከዋሻ። ከዛስ ተራራው ላይ በእግዚአብሔር ፊት ቆም አለ። ምን አደረገው? በእግዚአብሔር ፊት ቆም አለ። እኔ የሚገርማችሁ አሁን አንድ ረፈረንስ ሰጠኝ ጌታ መንፈስ ቅዱስ ክብር ይውሰድ። አልተዘጋጀሁበትም። የት ነው መሰላችሁ? 17 ዘሴም ምዕራፍ 17 ቁጥር 1 ክብር ለጌታ መንፈስ ቅዱስ ይሁን። ላንብቦ። በገለዓድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን ለንጉሥ አክዓብ ምን አለው? በፊቱ የቆምሁት የእግዚአብሔር የእስራኤል አምላክ እግዚአብሔር ምን ተረብሽ መሰለኝ። በፊቱ የቆምሁት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በዚህ ዓመታት ጠልና ዝናብ አይሆንም አለ። በማንም ቆም? በእግዚአብሔር ፊት ቆም። ስለዚህ አሁን ምን አነበብ? በተራራው ላይ ውጣና በፊት የቆም። በፊት መቆም እንደው የድሮ ቦታው አይታችሁታ። ወደ አክዓብ ሲገባ ወደ ንጉሱ እኔ እኮ አለ ጠራራው ያምጻለ እኔ እኮ በእግዚአብሔር ፊት መቆም ነኝ። ከዛሬ ጀምሮ ከአፌ ቃል በስተቀር አንተ ለምን ዝናብ እንደተሰጥ ብያለሁ አይዘንብም። እኔ አልኩ ዘጋው። ከኔ በቀር ማንም ደመና አያንቀሳቀስም ብሎ ወጣ። ለምን? በእግዚአብሔር ፊት ስለሚቆም። አሁን ወደ ዋሻ ሲሄድ ይሄ ቦታ ለቀቀ። እግዚአብሔር ምን አለ? ና ውጣ ነው። ወደ ተራራ ውጣ ነው። ተራራ ጫፍ ለምን ነው የሚወጣው? በእግዚአብሔር ፊት ለፊት ለመቆም። መታደስ ይሄ ነው። ሪስቶር ማድረግ ይሄ ነው። እንደገና መቋቋም ይሄ ነው። ቦታው ያዛችሁት። አብረን የምንሄደው ያለው አብረን። ስለዚህ ሁላችሁም መለስ ብላችሁ አስቡ። ምንም ይሁን ምንም በሽታ ሊመጣ ይችላል። ገንዘብ ሊታጣ ይችላል። ዘመድ አዝማድ ክፉ ነገር ሊናገሩ ይችላሉ። መሬቱ ላትመች ትችላለህ። ኑሮው ሊወድ ይችላል። ምንም ይሁን ምንም ግን ቦታ መልቀቅ ነውር ነው። ስለዚህ ላትጸልይ ትችላለህ። ከጸሎት ግን ለዛሬ ላትጸልይ ትችላለህ። ግን ጸሎት እምቢ ስላለ ቸርች አንድ ቀን ስላልተ ወደ ዓለም መመለስ ዋጋ ያስከፍላል። ለምን? ይሄ እግዚአብሔር ንግግር ሁለት ጊዜ ሲናገር ደስተኛ ሆኖ አይደለም። አንተ ደግሞ ኤልያስ እንዴት ታደርጋለህ? እዚህ ትገኛለህ፣ በዚህ ምን ታደርጋለህ? አሁን ናውጣ ወደ ተራራ ከፍታ ላይ ውጣ ነው። ስለዚህ ይሄ አሁን ተፈወሰ ማለት ነው አይደለም? ከኔ ጋር ናችሁ አብረን ነን። ስለዚህ ኤልያስ ከዋሻ ወጣ ወደ ላይ ወጣ። ተራራው ላይ ሲቆም ከእግዚአብሔር ጋር ይገናኛል ማለት ነው። ሙሴም እንደዛ ነው። ወደ ተራራ ወጣ ብሎ የሲና ተራራ ብለን 10 ትእዛዛት የተቀበለበት ነው። ጌታ ኢየሱስም መልኩ የለወጠበት ወደ ላይ ሄደው በሙሉ ተራራ ነው። ተራራ ስንል ክብር ለጌታ ይሁን። ለኛ በዚህ ምድር ቋንቋ እንዲመቸን ተብሎ ነው እንጂ ትልቅ ከፍታ ማለት ነው። ማንም የማይደርስበት ባይተወይ አንዳንዱ ሞኞች ድሮ እነዚህ ሰዎች ሁሉ ጊዜ ተራራ ይላሉ። ስለዚህ አምላካቸው የተራራ ብቻ ነው ብሎ ያሰቡ ሰዎች ነበሩ። ግን ራሱ እግዚአብሔር አመነና እኔ የተራራ አምላክ አይደለሁም ማለት ሰማቸው እና እዛ ሸለቆ ላይ ነው ጦርነቱን መራው አለ። አሁን አሸነፋቸው፣ እዛም ተሸነፉ ይላል። ስለዚህ እኛ ዛሬ ምንም ይሁን ምንም ከኤልያስ የሚበልጥ የለም። እውነቴ ነው። እኛም ቢሆን በአዲስ ኪዳን ጌታ ኢየሱስ ከኛ ጋር እያለ የእግዚአብሔር ቃል ከኛ ጋር እያለ ምንም ይሁን ምንም አኩርፈን ጀርባችን ለኢየሱስ ሰጥተን ፊታችን ለዓለም የምናዘን ሆነ በጣም ኪሳራ ውስጥ ነው የምንገባው። ያለው ምንድን ነው? ባይሆን መንፈስ ቅዱስ ከውስጥ ነው የሚነግርህ። ከውስጥ ነው የሚነግርህ ምንድን ነው የሚያደርግህ? አንተ ከውስጥ እንድትጸልይ ይገፋፋሃል። ቢያንስ ዝም እንድትል ያደርግሃል። አትሊስት ዓለም እንዳትሄድ አትሊስት ቤት እንኳን ትተኛ ያደርግሃል። ከዛ የሚገርማቸው ብዙ ጊዜ ያጋጥማቸው ሰዎች ሲያጫውቱት በዛ ሰዓት ሳትጠብቀው ስልክ
ይደወልልሃል። ማን? የእግዚአብሔር አገልጋዮች። እንዴት ነው ምነው ጠፋ ይልሃል። ኧረ ጥሩ በትክክል ሰዓት ነው የደወልከው ነው። ምን እንደዚህ ሆኜ ምን ሆነ? ኧረ ተው እባክህ፣ በመጽሐፍ ቅዱስ ያለ አባቶች ነው ከዚህ የባሰ ነው ያገኛቸው። ይሄ በጸልይ ተነሳ አልጋ ተንበርከክ። አንድ ቀን ውጣ እንደምትለው እዚህ አንድ ቀን ስታወጣ እውነቴን ነው የምነግራቸው። አጋጥሞኛል። ምስክር ማለኝ እንደዛ ተነሳ እና ወጣ እና በቃ ለቀቀኛል። ስለዚህ የወንበዴዎች ዋሻ ቀላል አይደለም። ስለዚህ እዚህ እሺ አለ። ተመልከቱ፣ ይሄ ትምህርት ከባድ ትምህርት ነው ከጊዜ አንጻር የጌታ እራት ስላለ። ስለዚህ ወጣ፣ ተራራ ላይ ቆመ። ስለዚህ እግዚአብሔር በክብር ተገለጠለት። ራሱ አልመጣም፣ ምልክት ሰጠ። ነፋስ አለፈ፣ እሳት አለፈ፣ መንቀጥቀጥ አለፈ፣ ምንም አልተረበሸም። ስለዚህ ከዛ በኋላ እግዚአብሔር ትንሽ ድምፅ መጣች አለ። አወቃት። የሚገርማቸው የሚያስደነግጠው ቢያንስ ምን ማድረግ አለበት ሲባል ተራራ ላይ ነን፣ ቁም ነው ያለው አይደለም? አማርኛ ቁም ነው ያለው። በፊቴ በተራራ ፊት ቁም ነው ያለው። መቆም ሲገባው እዛ ቢያንስ እግዚአብሔር ሲመጣ መንበርከክ ሲገባው እዛ ኤልያስ አሁን አልበረታ። የበላው አልረዳው፣ ህልውና እግዚአብሔር አልረዳው። ምን ታነባለህ? የሚገርማቸው ቁጥር 12 አነባለሁ። ከቁጥር 12 አብረን አንድ ምዕራፍ ነው፣ ምዕራፍ 19 12 ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔርም በእሳት ውስጥ አልነበረም። ከእሳት በኋላ ትንሽ የዝምታ ድምፅ ሆነ፣ ይሄ እግዚአብሔር ነው። ኤልያስን ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ። እሺ በኋላ እዚህ ላይ የተዘለለ ቃል አለ አውቀው። ከዛ ወጥቶ በዋሻው ደጃፍ ቆመ። ወዴት ሄደ? ወደ ዋሻው ወረደ። ወደታች ከኔ እያዛችሁት ነው። እግዚአብሔር ሰምቶ ያ ትልቅ ባይወይ ለእግዚአብሔር ድምፅ ምንድነው የሚያሳየን ያለ ትምህርት መሰላችሁ? አንድ ሰው ሁሉ ጊዜ እግዚአብሔር ድምፅ ይሰማል። አገልጋይ በተለይ አማኞች ስትጸልይ እግዚአብሔር ታውቀዋለህ፣ በአይንህ ይታያል፣ በተለያየ መልክ ድምፅ ይሰማል፣ ውስጥ ላይ ይናገራል፣ ትለምደዋለህ። እግዚአብሔር ድምፅ ነው ይሄ። ትንሽ ከእግዚአብሔር ተለይ፣ ትንሽ ወደ ዓለም ግባ፣ ትንሽ ጸሎት ተው። ያ ድሮ የሚመጣው ነበር አንድ አይነት ድምፅ አዲስ ስለሚሆንብን ያስደነግጣል። ለምን? እንደገና ነው አዲስ ነው ላንተ። ለምን? ጋፈጣል። ስለዚህ እዚህ ኤልያስ ያችን ትንሽ ድምፅ አይሰማት አያቃት ያቃታል። ከገለዓድ እኮ ኤልያስ እና ወደ አክዓብ ሲልኮ ያችን ድምፅ ነው አይደለም እንዴ? እዚህ ግን ገና ክፍተት ስላለው ጋብ ስላለው አስደነገጠው። ለምን? ማንነቱ ረሳ። ትልቅ የእግዚአብሔር ሰው ወረድ ሲል ዓለማዊ ጓደኞች ሲኖሩት ምናምን ሲኖሩት ሰውነቱ ጨዋታው የዓለም ነው የሚሆነው። የኳስ ሰው ከሆነ የኳስ ወሬ ነው የምታወራው። ትልቅ የሆነ የእግዚአብሔር ድምፅ የምትሰማው ጥፍት ይላል እግዚአብሔር ድምፅ። ከዛ ንስሐ ገብተህ ይሆን ሌሎች ጸልየውልህ ይሆን እግዚአብሔር ሲመጣ የመጀመሪያ ድሮ የምታውቃት የዛሬ 3 ወር አቋርጠው የነበረ እግዚአብሔር ድምፅ ሲመጣ ከውስጥ ሲዘል ትደነግጣለህ። አዲስ ይመስላል። ለዛ እንደዛ ነው የሆነው። ኤልያስ አዲስ ሆነበት። ተጎናጽፎ እዛ ላይ መንበርከክ ሲገባው ወርዶ ወደ ዋሻ ገባ። ስለዚህ እናንብባት። እዛ ላይ በመጎናጸፊያ ሸፈነ፣ ወጥቶ በዋሻው ደጃፍ ቆመ። እነሆ ኤልያስ ወይ እንደገና ደግሞ እግዚአብሔር አሁን ደግሞ ተመለሰ ወደዛ። ኤልያስ ወይ በዚህ ምን ታደርጋለህ የሚል ድምፅ ተመሳሳይ። ብቻ ይቀርሃል። እንዴት ብቻ ትቀራለህ? ከክፍታ አውጥቼ አልነበረም ወይ? ከዛ ወደ ታች ስናነበው ዘለን ብናነበው ወደ 11 መፍትሄው ይሄ ነው። 15 እግዚአብሔርም አለው ምን ማለት ነው? ያንተ ነገር ገና ነው። ስለዚህ ድምፅም ብናገር ከፍታም ባወጣ ገና ስለሆነ ሄድ። ይሄም ትእዛዝ ነው። በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለሰ። ይሄ እሺ ብሎ ተመልሶ አገልግሎቱን ቀጠለ። ያው ድሮ ከነበረው አገልግሎት የበለጠ አገልግሎት ምን መጀመሪያ ውጣ የተባለው የእግዚአብሔር ቃል ትንሽ አልቀሰቀስ ውጣ፣ ተራራ ላይ ወጣ። እንደገና ተመልሶ ወደ ዋሻ ወጣ። ከዛስ ናናና ሂድ፣ ይሄ ተራራቶ ገና ነው ጊዜው፣ ሂድ ብሎ ከተራራ ወርዶ በምድረ በዳ በመጣህበት መንገድ ወደ ደማስቆ ተመለሰ። ወደ ደማስቆ ሲመለስ መንገድ ላይ እግዚአብሔር እንደገና ተገናኝቶ
የሚያበረታ ቃል ተናገሩ። የምትሾማቸው የሀገር መሪዎች ለእስራኤል የሚመራ እዩ ነው፣ ለሶሪያ የሚመራ አዝራኤል ነው፣ አንተን የሚተካ የምታሳድግልኝ ኤልሳ ነው ብሎ ወደ አገልግሎት ወይ ሹመት እንደ ሳሙኤል ነገስታት እንደቀባ እንዲሁ እንዲቀባለት ነው ትልቅ ክብር ያገኘው። ከዛ በኋላ ስታዩ ሰማይ የተከፈተለት ስንት እሳት ያወረደ ከዛ በኋላ ነው። ስለዚህ ዛሬ እዚህ ላይ ምንድን ነው የምንማረው ብለን መለስ ብለን ስናይ ከሰዓት አንጻር መጽሐፍ ሲጻፍ እዛ ጊዜ ሲጻፍ ታሪክ ነው። ከኔ ጋር ናችሁ? ሲጻፍ ታሪክ ነው። በዚህ ቀን ኤልያስ የሚባል ነበር፣ ዋሻ ገባ፣ እንደዚህ ያለው እግዚአብሔር ብሎ ስለ ኤልያስ ተናገረ። እኛ ዛሬ ስናነበው ታሪክ አይደለም፣ የዛሬ መልእክት ያው ለዚህ ይወጣለው መንፈስ ነው፣ እውነት ነው። ምን ነው የሚለው ያለ አንድ በጌታ በኢየሱስ ክርስቶስ በእኛ መካከል፣ በቤተሰቦቻችን መካከል፣ በአገልጋዮች መካከል፣ በእግዚአብሔር ቤት መካከል ትንሽ ምክንያት አግኝተን እንደ ኤልዛቤል የመሳሰሉትና ዓለም ያልሆነ ድምፅ፣ ሶሻል ሚዲያ ያልሆነ ድምፅ፣ ከእግዚአብሔር ቤት ሰዎች ሳይቀር የሆነ ድምፅ ሰጥተን እንዲህ ነው እንዲህ አገልግሎት እንዲህ ነው እንዲህ በጌታ መሆን ብሎ ልቡ የሸፈተ ካለ የሸፈተች ካለ እግዚአብሔር ይሄ ቦታ አይደለም ተመለስ ነው አይደለም። ስለዚህ ጸልያለሁ፣ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም እግዚአብሔር ወይ ለከፍታ ነው የጠራህ። እኔም ባለፈው እውነት እንደ ቀላል አትወስድ፣ ትልቅ ነው። እኔ አሁን ላይ ባስብ ሁሉ ከበታችን ነው። ሰይጣን ከበታችን ነው፣ እባቡ ከበታችን ነው፣ ዓለም ከበታችን ነው፣ መስሪያ ቤቶች ከበታችን ነው። ምን ልበላችሁ፣ ሽሮ ቦታ፣ ዳቦ ቦታ፣ ጥቅል ሁሉ መስሪያ ቤቱ፣ ታክሲ ሁሉ ታች ነው። እኔ ላይ ስለዚህ ማዘዝ ነው ያለብኝ። የበታች ይታዘዛል፣ ሌላ ደግሞ ጌታ አለ፣ ሌላም ያዘኛል። ስለዚህ ኤልያስ ዝቅ ስላለ ነው እግዚአብሔር ቀን ያለው። በኋላ ግን ወደ ቦታው መለሰው። ስለዚህ በጌታ በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ከፍታችን የለቀቅንበት ምህረት አድርግልን። ያንተ ቅባት ያቃለል ነው፣ ምህረት አድርግልን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ በልጅህ በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ ሆይ አሳድገን፣ በቃል አሳድገን፣ በጸሎት አሳድገን። እግዚአብሔር ለዚህ አበቃህን ትልቅ ቦታ የሰጠህን እግዚአብሔር እናመሰግናለን። ይህ ቦታ ልናከብረው ይገባል። ይህ ቤተክርስቲያን ልናከብረው ይገባል። የእግዚአብሔር ቃል ልናከብረው ይገባል። ስለዚህ እግዚአብሔር ሆይ በተለያየ መንገድ አልፈን በዚች ቤተክርስቲያን ስለሰራው ታላቅ ስራዎች ሁሉ እናመሰግናለን። አይተናል፣ ሰምተናል፣ ብዙ ነገር ተሰርቷል። እግዚአብሔር ለአንዳንዶቻችን ደግሞ ትንሽ ወደታች የሚያወርድ የሚስብ የሚጎትት ነገር አጋጥሞናል። መልሱ ግን በጌታ በኢየሱስ ወደ ዋሻ ወደ ቤሌዎች ዋሳ ሳይሆን ሩጠን ወደ አንተ ነውና እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ወደ አንተ መምጣት ይሁንልን በኢየሱስ ስም። እግዚአብሔር ሆይ እንጸልያለን። ክብር ሁሉ ለአንተ ይሁን። አንድ አነጋገር አለ በእንግሊዝኛ ነው፣ በአማርኛ ብዙ አትጣፍጥም። ዶንት ራን ፍሮም ጎድ ባት ራን ቱ ጎድ ነው የሚለው በእንግሊዝኛ። ከእግዚአብሔር አትሽሽ፣ ወደ እግዚአብሔር ተጠጋ አይነት ነው። ችግር በሚያጋጥማቸው ጊዜ ከቤተክርስቲያን አትወጡ። ችግር በሚያጋጥመው ጸሎት ምን ያደርጋል አትወሉ። ምንም ይሁን ምንም መንበርከክና ጌታ ኢየሱስ ሆይ እወድሃለሁ ብላችሁ ተነሱ። በቃ ለምንድን ነው ይሄ የሚጠቅመው? ሰይጣን እርር ይላል። አገኘኋት ያለ እግዚአብሔር ይከስራል ማለት ሰይጣን ይከስራል፣ እግዚአብሔር ደግሞ ከፍታው ይይዛል። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ መባረካችሁ ማንኛውም በጸሎታችሁ ይሁን በመንፈሳዊ ህይወታችሁ የደከማችሁ ስጋችሁ የደከመ በበሽታ ይሁን በተስፋ መቁረጥ ይሁን ሁሉ ዛሬ በጌታ በኢየሱስ ክርስቶስ በዚህ ቃል መጎብኘት ሆነላችሁ። በኢየሱስ ክርስቶስ ስም መጎብኘት ሆነላችሁ። በጌታ በኢየሱስ ክርስቶስ ስም መጎብኘት ሆነላችሁ። ማንም ጌታ ስጋው የደከመች በበሽታ ይሁን በድካም ይሁን በማንኛውም የኢኮኖሚ ጉዳይ ይሁን እግዚአብሔር መጎብኘት ይሆንላችሁ። ሙሉ ጤና ይሁን፣ ሙሉ ባርኮት ይፍሰስ። ጌታ እግዚአብሔር በጌታ በኢየሱስ መንፈሳዊ ህይወታችን ላይ እግዚአብሔር ፈተና የበዛበት እግዚአብሔር ካንተ ዘንድ ያልሆነ ጠላት የሚዘራው ዘር በኢየሱስ ስም ከህይወታችን የተነሳ ይሁን፣ በኢየሱስ ስም የተነሳ ይሁን። እግዚአብሔር ማንኛውም እግዚአብሔር ሆይ ወደኛ መሰናክል የተላከ ካንተ ዘንድ ያልሆነ ጠላት ያዘጋጀ እንድንወርድ እንደ ኤልዛቤል የመሰለ ቃል ያወጣ ዛሬ በኢየሱስ ክርስቶስ ስም ከኛ የተነሳ ይሁን። በኢየሱስ ክርስቶስ ስም የተሰረው ሰንሰለት በኢየሱስ ክርስቶስ ስም ይበጠስ፣ በኢየሱስ ስም ይበጠስ፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር።
አንዳንድ ሰዎች እዚህ ላይ ቤተሰቦቻችሁ ከገዳም የተያያዘ ገዳም የሚሄዱ ቤተሰብ ሁለተኛው ሶስተኛ ቤተሰብ ገዳም ከሄዱ ላይ ወርዶ እናንተን ያሰረ እከሌ ለማለት አልችልም። በኢየሱስ ክርስቶስ እህቶች ናችሁ። ማንኛውም በጸሎት ጊዜያችሁ ላይ ምክንያት የሚበዛ ይሄ ነገር እያየሁት በኢየሱስ ክርስቶስ ማንኛውም ጎታች አጉረምራሚ መንፈስ በኢየሱስ ስም የተቋረጠ ይሁን። እግዚአብሔር ምክንያት የሚሰጥ እንዲህ ስለሆነ እንዲህ ሆኖ ብሎ ለእግዚአብሔር ወቀሳ የሚያበዛ በኢየሱስ ስም ምንጭ የደረቀ ይሁን። በኢየሱስ ስም ምንጭ የደረቀ ይሁን። በጌታ በኢየሱስ ስም ምንጭ የደረቀ ይሁን። ማንኛውም ከዛ ማዶ የሚላክ እግዚአብሔር ወይ ወርዶ ጸሎታችን መሰናክል የሆነ ህይወታችንን እግዚአብሔር ወይ ሊፈትሽ የሚላክ የጠላት ስራ በኢየሱስ ክርስቶስ ስም ስራው አፈረሰ። በኢየሱስ ስም ስራው አፈረሰ። በኢየሱስ ስም ስራው አፈረሰ። ራሱ የሚያመው ሰው አለ። ራሱ እዚህ ጋር ራሱን የሚያመው ሰው ስለዚህ ከእናንተ ይሁን ከቤተሰብ ራሱ የሚያመው ከዚህ እስከዚህ እዚህ የሚያመው በጌታ በኢየሱስ ክርስቶስ ሙሉ ፈውስ ይሁን። ይህች እጅ ከዚህ ተለያይዛ ወደዚህ እጅ ትንሽ እንደ መደንዘዝ አልፎ የሚመጣ በኢየሱስ ስም ስራው የፈረሰ ይሁን። በኢየሱስ ስም ስራው የፈረሰ ይሁን። ማን አለ እንደዚህ እጅ እያየሁ ነው። እጅ አንድ ሁለት እጅሽ ነው ድንዝዝ ይላል፣ ትንሽ ይይዛል። ጌታ ክብሩ ይውሰድ። ጌታ ክብሩ ይውሰድ። በጌታ በኢየሱስ ክርስቶስ ማንኛውም ከመንፈሳዊ ዓለም የተላከ እጅን ያዝ የሚያደርግ ስራ በኢየሱስ ስም አፈረስ ነው። በኢየሱስ ስም አፈረስ ነው። በኢየሱስ ስም አፈረስ ነው። በኢየሱስ ስም ምንጭ የደረቀ ይሁን። በኢየሱስ ስም ምንጭ የደረቀ ይሁን። እግዚአብሔር ሆይ እናመሰግናለን። ስለ ቸርነት ስለ ምሕረት ሁሉ ተባረክ። ወደ ተራራችን ስላወጣኸን መልሰህ መጣህ። ወደ ተራራ ውጣ ላይ በፊት ቆም ያልክ እግዚአብሔር ሆይ እናመሰግናለን። ለታላቁ ኢያሱ እንደ ካህን በፊት እንድትቆም ብለህ ይህ ክብር ስለሰጠው ለኛም እንደ አገልጋዮች ይህ ክብር ስለሰጠው እናመሰግናለን። የታች ሳይሆን የላይ ስለሆነ ኤልዮን የሚለው የእግዚአብሔር የከፍታ ቦታ እንድንወርስ እንደገና ሪስቶር ስላደረከ እንደገና ስላቋቋመ ሪስታብሊ ስላደረከ እናመሰግናለን። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተባረክ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እልልታና ጭብጨባ። ስለዚህ የዛሬው ወደ ጌታ እራት ከመሄዳችን በፊት አሁን የተማርነው ምንድን ነው? ራሳችሁ ፈትሹ። የምንፈትሸው ይሄ ለሁሉ የእግዚአብሔር ሰው የሚያጋጥም ነው። አንድ ለኔ አያጋጥመኝ ማለት ነው። የሚያጋጥመን ምንድን ነው? አንድ ነገር ወረድ ይላል። ጸሎት ሊቀንስ ይችላል። ሰላም ሊወርድ ይችላል። አንዳንዱ ምን ነው የሚባል ሲምፕተም ምልክት ናቸው። አልወረዳችሁ ከፍታችሁ ነው ያላችሁ። አውቆ ግን ላይ ያላችሁ ጸሎት እኮ እምቢ አለኝ፣ ምንድነው ህልሜ ያቋረጠ፣ ምንድነው ትንሽ እንደዚህ ሆነ ተብሎ ስሜት ነው እንጂ አንተ ከፍታ አለቀቅ። እንዲህ ሲመጣ ማስወገድ ነው። ቀላል ነው። ከፍታ ነው ያለው። ከከፍታ ለማውረድ በጣም ኃይለኛ የሆነ ክፉ መንፈስ እንደ ኤልዛቤል ነው የሚላክል። ይሄ ትንሽ እዛም የሚያደርጉት አይወርድም። እውነቴን ነው የምነግርህ፣ አትወርድም። እንደ ኤልዛቤል ደግሞ የሚከፈት በር ስለከፈትክ ነው። ስለዚህ ዛሬ ቃሉ የመጣው ሁለት ነው። በዚህ ምን ታደርጋለህ? ውጣ፣ ከዚህ ወደ ተራራ ላይ ውጣ፣ በፊቴ ቁም ብሎ ሪስቶር ያደረገ አምላክ ሪስቶር አድርጎናል። እንደገና አቋቁመናል። ማንኛውም ሰላምን ተድሰዋል፣ ጤናሽ ተድሰዋል። መንፈሳዊ ዋናው እዚህ ላይ በመንፈሳዊ ሁለተኛ ምግብ ያልኳቸው እምነት ነው። እምነቱ ወዴት ሄደ? እንዴት እሳት የሚያወርድ የነበረ ኤልያስ እንዴት በአንድ ጊዜ እንደዚህ ሆነ? ያጋጥማል። ግን ምንድነው? ወዲያውኑ ደገፍ አድርጎ አንዱ በአንዱ ይጸልይ የሚለው ቃል አለ መጽሐፍ ቅዱስ ላይ። አንዱ ለአንዱ እየጸለየ እጅ ተያይዘን በህብረት መነሳት ይኖርብናል። ስለዚህ ጌታ እግዚአብሔር ባርኮናል። እውነቴን ነው። ይህ ቃል ቀላል አይደለም። ሪስቶሬሽን የሚለው ቃል ስላጣሁበት ነው። ግን እንደገና መቋቋም እንደገና የሚገርማችሁ ሁለተኛ ጊዜ ከወደቃችሁበት ቦታ ስትነሱ እግዚአብሔር ልማዱ ምንድነው? ወደ ድሮ ቦታችሁ አይመልሳችሁ። እውነቴን ነው። ወደ ድሮ ቦታችሁ አትመለሱ። ያደገ ነው። አንድ ምስክርነት የሰማሁት አገልጋይ ውጭ ነው። አገልጋይ መኪናው አደጋ ደረሰበት እና አዘነ። ምን ሆነ ነው? መኪና እንደዚህ ሆኖ እንደዚህ ዝም ብለህ ጸልያለህ፣ እግዚአብሔር ለመልካም ነው አለ። እንዳለው አንድ
ቀን አገልግሎት ሲወጣ እና ውጭና ቤተክርስቲያን ኮምፓውንድ አንድ ሰው ቁልፍ ድሮ የነበረችው ሞዴል አላውቅም እኔ የድሮ ነበረ ሞዴል ነች። በዝም ብላ ድምፅ ያላት ነዳጅ ብዙ ፈጣን ለቴስት የሆነ መኪና ቁልፍ ከዛ ምን ጸጸተው መኪናው እንኳን ተጋጨ እንኳን ደከም አለ። አፌ መክፈቴ ለእግዚአብሔር ግን ቆጨኛል። ለምን ወዴት መልሰዋለሁ? ወጥቷል ይቃል እንት እግዚአብሔር ከዚህ አደጋ ተድነኝ አንተ ያለህ እኔ ትልቅ እግዚአብሔር ሰው መኪና ይጋጭ ሰውስ ምን ይለኛል? እግዚአብሔር ግን መኪና ለውጥ ስለፈለገ ነው። አፍሪካ ውስጥ ነው ሲነገር ሞኝ። ስለዚህ የመኪናው መምጣቱ አይደለም አንደበቴ አንተ እግዚአብሔር እንደ እሺ ለሰማይ ፈለግት ሰው አታገኘን መልሰልህ ቢለው ምን ይላል? ስለዚህ እግዚአብሔር ዛሬ ድሮ ከነበራችሁ እመኑኝ ይሄ ቃል ያውቃል። የእግዚአብሔር ቃል ይሰራል። ውጣ ከተባለ ወጣችኋል። ቃል ነው። ይህች ቃል ቁጥር 11 ውጣ ነው። ከድህነት ውጡ፣ ከጉስቁልና ውጡ፣ ከበሽታ ውጡ፣ ከእጦት ውጡ፣ እንቅልፍ ከማጣት ውጡ። ማልቀስ የሚላችሁ ለምን እንደሆነ እንደዚህ ይመጣል። ማልቀስ የሚላችሁ ሰዎች ካላችሁ ከማልቀስ ውጡ አላችሁ። አንዳንዶቻችሁ ማልቀስ የሚላችሁ ማን አለ? አንድ ሰው አለ እነሽ እዚህ ይመጣል። ምን መሰላችሁ? በተለይ ሴቶች ቶሎ ብሎ እንባ ደግሞ ይሄ የመንፈስ ቅዱስ እንባ አይደለም። የመንፈስ ቅዱስ እንባ ይታወቃል። ስታመልክ ቃሉ ሲመጣ ራሱ ይመጣል። አታውቀው። አንዳንድ ግን ምን ነው የሚባል ይባባል ነው የሚባል ብሶት አይነት ነው። እግዚአብሔር ማልቀስ የለም አለው። ማልቀስ የለም ማለት ጌታ ተባረከ ይሁን። ስለዚህ ጌታ እንባርከዋለን። ስለነበረን መልካም ቃል እናመሰግነዋለን። ስለዚህ በነበረን ጊዜ ቤት ሄዳችሁ ምዕራፍ 19 ኤልያስን አንብቡ። ኤልያስ በብዙ መልኩ አንዳንድ ደፍረው የተናገሩ 2-3 ሰዎች ነበሩ በዓለም ላይ የተገለጡ ሰዎች፣ ግን ሊረዳቸው አልቻሉም። ትልልቅ የእግዚአብሔር ሰዎች አሁን በሕይወት ሁሉ በኤልያስ መንፈስ ነው የማገለግለው አለ። ለምን? እግዚአብሔር ነገረው። በኤልያስ መንፈስ ነው የምታገለግለኝ አለ። ያ ሰው እያገለገለ ልክ እንደዛ ነው የሚያገለግለው። በጣም ትልቅ ተአምር ነው የሚተሰራው። ስለዚህ በኤልያስ መንፈስ ነው የማገለግለው ብሎ በመድረክ ተናገረ። ሚዲያ ገለበጡት። ኤልያስ ነኝ አለ ብሎ ሁለተኛ ደግሞ ሌላ ከስንት ዓመት በኋላ ደግሞ እንደዚህ መጣ። ያ ሰውዬ ብርሃን እዚህ ይወጣ ነበር፣ በካሜራ የሚነሳ እዚህ ብርሃን የታወቀ። ከዛ በኤልያስ መንፈስ ነው የማገለግለው አለ። እንደዛ ይሄ ኤልያስ ነኝ ብሎ ብዙ ተናገረ። ግን የአገልግሎት ቅባት የኤልያስ መንፈስ ነው የሚባል። ያ ቅባት ሲሰጥ እንደሱ ታገለግላለህ ማለት ነው። ስለዚህ እግዚአብሔር ዛሬ የኤልያስ መንፈስ ይወረድባቸው በኢየሱስ ስም። የኤልያስ መንፈስ ይወረድባቸው ለወንዱም ለሴቱም በኢየሱስ ስም። የኤልያስ መንፈስ ይወረድባቸው። የኤልያስ መንፈስ ምን ያደርጋል? ነገሥታት ቤተ መንግስት ወዶ ይገባል። ቤተ መንግስት ይገባል። ፍጥረታት ይገዛሉ። የምድር በሙሉ 408 ጠንቋይ ቢመጡ ለአንተ ኢምንት ነው። ለምን? የኤልያስ መንፈስ ስላለ። ስለዚህ ለዚህ መንደር፣ ለሰፈርህ፣ ለዘር ማንዘርህ መፍትሄው የኤልያስ መንፈስ በውስጥ ሲሰራ ነው። ምን ይላል? ብሉይ ኪዳን ሲዘጋ የኤልያስ መንፈስ ብሎ ነው የሚዘጋው። አዲስ ኪዳን ሲጀምር በኤልያስ መንፈስ ነው የሚጀምረው። አንብቡት። ዘሴም ቃላት ነው አጻጻፍ። የመጨረሻ ሚልኪያስ ላይ ሲጻፍ የኤልያስ መንፈስ ብሎ 4 ነጥብ ይዘጋል። አዲስ ኪዳን የመጀመሪያው ሲነበብ የኤልያስ መንፈስ ይላል። ማን? ዮሐንስ መጥምቅ። ስለዚህ ዛሬ መንፈስ እግዚአብሔር እዚህ ተጠቅሞ እዚህ የሚያስገባ እዚህ ተጠቅሞ እዚህ የሚያስገባ ከሆነ ለሱ እስከከበረው ድረስ ለኛ እሰየው። ጌታ ሆይ በኤልያስ መንፈስ አንቀሳቅሰኝ ብንል ይሰማል፣ ያደርገዋል ደግሞ። ስለዚህ ባረኳችሁ ወንዱም ሴቱ በኤልያስ መንፈስ ሰፈራችሁ የሚያናውጥ ዘር ማንዘራችሁ አስሮ የሚያስጨንቅ ያለ የሚያናውጥ ይሁን ዘንድ ጸለይ። እሳት ከሰማይ የሚያወርድ ይሁን ዘንድ ጸለይ። የተዘጋ የሚከፍት መርገም፣ የዘር ማንዘር መርገም በምድሪቱ ያለ አንካሳ ሆኖ በሁለት እምነት የሚሄድ አቋም የሚያስለውጥ የኤልያስ መንፈስ በዚህ ምድር ላይ ይውረድ። እግዚአብሔር ሆይ ስለሰማህ እናመሰግናለን። ሁሉ ለክብርህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።